ቀሲስ ዲበኩሉ ከገቡ እኛን ለማሸማቀቅ እንዲህ አባት እንዲህ ተባሉ ሊያስብሉ ስለሚችሉ አመሰግናለሁ። ሌላ ጊዜ ከተወሰነ ሴራ ነው ይህ ሁሉ። ይኸውልህ ሶፊ በጣም ፌር ትመስለኝ ነበር። ለሶስተኛ ጊዜ ቀሲስ ዲበኩሉ ምናምን አትበለኝ። እሳቸው አንድ ጠንቋይ ብለዋል። አንተ ቀሲስ ዲበኩሉን እንዴት እንዲህ ትላቸዋለህ? ለጆቢራው ጥቅና የቆምክ ያማል እንዴ? ካህን ናቸው እኮ እኛው ደግሞ እኮ ሰው ጆቢራውን አክብሮ ካህን ባለጌ ካህናት እንግዲህ ጆቢራው ካልተከበረ ይላል። ካህን ደግሞ እዚያ ያጣጥላሉ። ቀሲስ ይፍቱን ይባርኩን። አባታችን ቢመችህም ባይመችህም ልታዳምጥ ግዴታ ነው። እንደኔ አይነት በተለይ ደግሞ ከጴንጤ ቤት የመጣችሁ ተረጋግተን አባቶቻችንን ካህኖቻችንን እናከብራለን። ወደድክም ጠላም ካህን ናቸው፣ እናዳምጣቸዋለን። ቀሲስ ዲበኩሉ ይፍቱኝ ይባርኩኝ። ቀጥሉ። እሺ አመሰግናለሁ። ይቅርታ ሶፊ፣ በመጀመሪያ የቤቱን ባለቤት ከልብ አመሰግናለሁ። ቅድምም በተወሰነ ደረጃ እነ ዲያቆን ዘማርያም እያሉ ሳዳምጥ ነበረ። ቀልድህም ቁም ነገርህም በጣም ይመቸኛል። ጥሩ ሰው ነህ። እውነት ለመናገር ፐርሰናሊቲህን በጣም እወደዋለሁ። በዚህ አጋጣሚ ማመስገን እፈልጋለሁ። ቴንኪው። ግን ማንም እንዳያቋርጠኝ አደራ። ማለት አልቆይም፣ እዚህ ክርክር ምናምን አልከራከርም። አስገብታችሁኛል። ሀሳቤን ብቻ ሰጥቼ ነው የምወጣው እና ከዛ በኋላ እንደፈለጋችሁ ማድረግ ትችላላችሁ። እማወራው ግን እኔ እንደ አባ ዮሐንስ ሾልኮ የገባ ሰው አይደለሁኝም። በቤተ ክርስቲያኗ በር ፊደል ቆጥሬ በቁጥር በዜማ በንባብ በቤተ ክርስቲያኗ ትምህርት አልፌ ነው እዚህ ጋር ያለሁት። የአባ ዮሐንስ የሚባሉት ሰውዬ ታሪካቸውን በደንብ ከድሮ ጀምሮ አውቃለሁኝ። በቤተ ክርስቲያን ያለፉ የቤተ ክርስቲያን ሰው ቀዳሽ፣ ኪዳን አድራሽ አይነት ቄስ አይደሉም። ሲያውደለድሉን የኖሩት ዛሬም ድረስ በቤተ ክርስቲያን ድረስ በማጭበርበር የሚታወቁ ናቸው። ከድሮ በጣም ትልልቅ አባቶች አብረዋቸው ያደጉ የጥፋት ሰው እያሉ የሚጠሯቸው የነበሩ ሰው ናቸው። ዛሬም እንግዲህ እንደምታዩቸው ነው። በዚህ አይነት መንገድ ትውልዱን በመሰረቱ ቤተክርስቲያኗ ሁለት አይነት ጠላት ነው ያላት። አንደኛ እንደ ጽጌ ስጦታው ያለ የቤተክርስቲያኗ አንድ ጊዜ ቀሲስ ይቅርታ፣ እሳቸው ጽጌ ስጦታው እዚህ ስለሌሉ እሳቸው ይቅርታ። እሺ ስም ሳልጠራ ከቤተክርስቲያኗ የወጡ ሰዎች ቤተክርስቲያኗ የማትለውን ትላለች እያሉ በተጣመመ ትርጉም ቤተክርስቲያኗን የሚከሱ ሰዎች አሉ። በሌላ በኩል ደግሞ በጣም በሚያሳዝን ሁኔታ እዛ በሌላ ቤተ እምነት እያሉ ቤተክርስቲያንን ሰው አምላኪ ናት፣ ፍጡር ታመልካለች፣ የኢትዮጵያ ቤተክርስቲያን በኢየሱስ አታምንም እያሉ ሲከሱን የነበሩ እንደነ ወንድማችን ፈለጋ አይነት ሰዎች አሁንም እዚህ ተመልሳችሁ መታችሁ ያው ሰው ማምለክ ውስጥ ገባችሁ። እውነት ለመናገር በቤተክርስቲያን ውስጥ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ኦርቶዶክሳውያን ፍጡር ያመልካሉ የሚሉ ሰዎች ካሉ እንዳንተ ያሉትን ነው ብዬ ማሰብ እችላለሁ። ሰው የሚከተሉ ሰዎች ምን አለበት ቢያንስ 20 ምናምን ዓመት በሌላ ቤተ እምነት ቆይተሃል። እዚያ እኛን በሚከሱን ጋር ቆየህ። ስትመጣ ምን አለበት ክርስቶስን እንደው ሙጥኝ ብትል ምን አለበት? በእውነት ቤተክርስቲያኗ ራሷም መሰረቷም ክርስቶስ ነው። አንተ ደግሞ የቤተ ክርስቲያን ሰው በጣም የተባረኩ የተቀደሱ በጣም ትልቅ የነበሩ አገልጋይ ልጅ ነህ። በዚህ ደረጃ እንደው እሳቸውንስ በመጥፎ ነገር ብታስጠራ እንደው አንተ የሊቅ ልጅ እንደኛ መርጌታ ልጅ ሆነህ አሁን ይሄንን ጆቢራ ሰውዬ ተከትለህ ቤተ ክርስቲያን በዚህ ደረጃ ማድማት በጣም ነው የማዝንብህ። በጣም ምን ያደርግልሃል? የእውነት ነው። ምን ያደርግልሃል? ምን ልትጠቀም ነው? እና አዎ ሰው ኦርቶዶክሳውያን ሰው ያመልካሉ ማለት እንደፈለገ ያሉ ሰዎች ናቸው። እንደዚህ ያሉ ሰዎች ስላሉ ቤተክርስቲያኑን ያሰድባሉ። ግን ቤተክርስቲያን ግን እንዲህ ብላ አታምንም። ስለዚህ እኒህ ሰውዬ አንዳንድ የአገሬ ገበሬ ምን ይላል? የሰንበት ሽል ይላል። እኔ ይቅርታ አድርግልኝ፣ ይሄ የጥፋት ሰው
ወይንም ደግሞ ምንድነው እንዲህ የሚሉ ሰዎች አሉ አይደል? ስም አልጠራም አሁንም ግድ የለም ልትወው። እግዚአብሔር ሲፈጥር ሰውን የሰው ልጅ ሲፈጥር ለገነትና ለሲኦል የመረጣቸው ሰዎች አሉ እና የሚል ትምህርት አለ። ሶፊ ታውቀዋለህ። እና እኔ እነዚህ ሰዎችን ያሳሳቷቸው እንደዚህ ያሉ ሰዎች ይመስሉኛል። እዚያም ሄደው ለጥፋት ነው፣ እዚህም መተው ጥፋት ነው። እነዚህ ሰዎች ሲያዩዋቸው እውነትም የእውነቴን ነው። እኔ እንደዚያ ብዬ አላምንም። እንደዚህ ያለ ትምህርትም የለም። ግን በጣም በጣም አስቸጋሪ ነው። ሁሉም ቦታ ላይ ጥፋት እንዴ! እዚያም ቦታ ላይ ጥፋት፣ እዚህም ቦታ ላይ ጥፋት ትክክል አይደለም። በዚህ አጋጣሚ በኦርቶዶክስ ተዋሕዶ ቤተክርስቲያን ኦርቶዶክስ ስለሆንክ ትድናለህ የሚል ትምህርት የለንም። ኦርቶዶክሳዊነት ክርስቶስን መምሰል ነው። ቤተክርስቲያኗ ላይ ትኩረት ሰጥቶ ልክ እንደነ ዘማርያም ቤተክርስቲያን የሚጠቅም ለምሳሌ ኬኩንም ብለው ቢሉ ትክክል ናቸው። ለምን? እኛን ሰምተው ነው። የቤተክርስቲያን አባቶች የሚሉትን እየሰሙ ቤተክርስቲያን ስትቃወማቸው አዩ። ከቤተክርስቲያን ጎን ስለሆነ መቆም ያለባቸው ደግሞ በምክንያት እኛ የምንለውን እያሉ ይቃወማሉ። እኔ ግን እዛ ቤት ውስጥ እነዚህ ሰዎች የምትደግፉ ሰዎች እርግጠኛ ነኝ እኔ ሰው ጸበል ሲያጠምቁ ምን ብለው ነው የሚጸልዩ ብዬ በጠይቀው አንዲት ነገር ጸበል ሲጸበል አንድ ሰው ምን ብሎ ነው የሚያጠምቁት? እስኪ ንገሩኝ። የሚጸለየው ጸሎት ምንድን ነው? ጸበል ላይ የሚጸለየው ጸሎት፣ በጸበሉ ላይ የሚጸለየውን ጸሎት ታውቁታላችሁ? ትክክል ናቸው አይደሉም ለማለት እኮ እውቀቱ መኖር እኮ አለበት እኮ። እውቀቱ አላችሁ? ምን ብለው እንደሚጸለይ ምን ጸሎት እንደሚደረግ እንደው በጠይቃችሁ እንደው ቅደም ተከተሉን ትነግሩኛላችሁ? ጸበል ቦታ ላይ የሚጸለየው ጸሎት ምንድን ነው ብዬ በጠይቃችሁ ተመልሱልኛላችሁ? እና የዕለቱ ቅዳሴ ማርያም እንኳን መድገም አንድ ነገር መታወቅ ያለበት ይኸውላችሁ፣ ቤተክርስቲያን ውስጥ እንደዚህ ያሉ የጥፋት ሰዎች አሉ፣ እብድ አሉ፣ ዝም ብሎ ያበደ አለ። ሻሽ ጠምጥሞ ሲሰክር የምታገኙት ቤተክርስቲያን አይወክልም። ሲሰርቅ የምታገኙት ሰው ቤተክርስቲያን ይወክላል ማለት አይደለም። የጠመጠመ ሁሉ ቄስ አይደለም። ቆብ ያደረገ ሁሉ መነኩሴ አይደለም። ሰው የሚለካው በቤተክርስቲያን ትምህርት ነው። ኦኬ፣ በቀኖና ቤተክርስቲያን፣ በዶግማ ስርዓት አልበኞች በስርዓተ ቤተክርስቲያን በቀኖና ይለካሉ። እምነት የሌላቸው ሰዎች በዶግማ ይለካሉ፣ ይጠየቃሉ። ቀኖናውንም አታውቁትም፣ ዶግማውንም አታውቁትም። ሰው የምታመልኩ ሰዎች ከሰዎች ወርዳችሁ በእግዚአብሔር ታመኑ። እኛ የምናመልከው እግዚአብሔርን ነው። እና እኒህ ሰውዬ የጥፋት ሰው ናቸው። ይኸውልህ በአብነት ትምህርት ቤት ዝም ብሎ ዝም ብሎ ትምህርት የማይገባው ይሄ ዝም ብሎ የሚያውደለድል ሰው አለ። ይሄን አደርግልሻለሁ፣ ይሄን ታደርግልሃለሁ፣ ብር አባዛልሃለሁ የሚል አውደልዳይ አባ ዮሐንስ እንደዚህ ያለ ሰው ነው። ባይዘው ይሄ መተት፣ ይኸውላችሁ መተት፣ ድግምት፣ ጥንቆላ የማስመሰል ስራ ይሰራል። አዲስ አበባ ላይ ወረቀቱን እኮ ብር አድርገው እኮ እናራባለን ብለው የሚሰጡ እኮ ጠንቋዮች እኮ አሉ። ወረቀት ማለት ነው። ወረቀትን ብር አድርገው የሚሰጡ ይሄ እኒህ ጠንቋዮች ሻሽ ሊጠመጥሙ ይችላሉ። ጠንቋይ ናቸው፣ ግን የቤተክርስቲያን ሰው አይደሉም። እንደዚህ ባለ ሁኔታ የሚኖሩት ሰዎች ቤተክርስቲያን ሲገቡ እንቃወማለን። እኛ እንደ አባ ዮሐንስ ያሉ ጠንቋዮች ቤተክርስቲያን ገብተው ሲያጠምቁ እንቃወማለን። ልክ በፕሮቴስታንቱ የስተት ናቸው የምትሏቸው እንደምትቃወሙ ሁሉ ማለት ነው። አየህ፣ በፕሮቴስታንቱ ውስጥ ሆነው ስህተት የሚያስተምሩት ሰዎች የስህተት ናቸው። እነዚህ ኢየሱስን ስለጠሩ ትክክል አይደለም እንደምትሉት ሁሉ በእኛ ቤተክርስቲያንም እንደዚህ ያሉ የጥፋት ሰዎች አሉ። ሰፈር ለሰፈር ይጠነቁሉ የነበሩ ሰዎች ቆብ አድርገው መስቀል አጥልቀው ሲመጡ እኛ እንቃወማለን። በዚህም ጊዜ ምንድን ነው ማድረግ ያለብን? ኦርቶዶክሳውያን ከቤተክርስቲያን ጎን መቆም፣ የቤተክርስቲያን ሊቃውንት የሚሉትን መስማት። እንደዚህ የጥፋት ሰዎች የሰንበት ሽል አይነት ሰዎች ደግሞ ሲደግፉ ስታየው ሪጀክት ማድረግ ነው። እንዴ ጸሎተ ማርያም የማይጸልይ ሰው መጥቶ እዚህ ቲክቶክ ላይ ወጥቶ ሲሳደብ የሚውልን ሰው እንዴት ታዳምጣላችሁ? እህተ ማርያም የምትነዳችሁ ከሆነ ፍቅር ሲዝም መጥቶ እዚህ ጋር ኑ ተከተሉኝ የሚል ከሆነ ስንት ጉድ ነው ያለው በቤተክርስቲያን ውስጥ እውነት ለመናገር። ስለዚህ ሶፊ እብዶችን ቦታ አትስጣቸው። ትክክለኛ የቤተክርስቲያን ትምህርት የሚያስተምሩትን በአንተ ሌብል ሊያወሩ የሚችሉትን ሰዎችን እያስገቡ ቤተክርስቲያኗን በትክክል አሁን እኛን እኮ ከፕሮቴስታንቱም ጋር እኮ ልንከራከርባቸው የምንችላቸው ትምህርቶች አሉ። ለምሳሌ ልዩነታችን በነገረ ቅዱሳን ላይ ቅዱሳን ያማልዳሉ አያማልድም፣ ይህ ትምህርታችን ነው። እኛ እዚህ ላይ መሞገት ይቻላል በቃ የምንለው። ከዛ በተረፈ ግን እንደዚህ ያሉ የጥፋት ሰዎች ሲመጡ ሶፊ እኔ አዝንለው ለዚህ ሰውዬ የተቀደረበት ይላል የሙስሊም እግዚአብሔር በሚያውቀው ፕሮቴስታንቱም ጋር ጥፋት፣ እዚህም ጋር እኛ ጋር መጥቶ ጥፋት። ይሄ ያሳዝናል እውነት። ካልቪኒስቶችን የሚደግፍ ሰውዬ ሳይ ይህንን ሰው እያሳስቱ እነሱ ናቸው ብያ እነሱን ያሳሳቱት እንደዚህ የጥፋት ሰዎች ናቸው ብያ ምናለሁ።
እና እባክህ ተመለስ ወንድማችን፣ በቃ ተመለስ። 20 ዓመት ሙሉ ስታጠፋ ኖርክ። እንደገና ተመልሰም አሁን ጥፋት እንዴ! በዚህ እድሜህ እኔን እኮ ትወልደኛለህ ወዳጅ፣ ተው እንጂ ይህ ጥሩ አይደለም እውነት ለመናገር። እና በጣም ነው የማመሰግነው ሶፊዬ፣ እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። የመነኩሴው አባት ምረቃት ይደርብህ ሶፊ። ቴንኪው፣ እናመሰግናለን። ታላቅ ኬኩን ታላቁ አልክ፣ አንተም ደግሞ ወይዘንድሮ ሶስና ዶክተር መላከ ፀሐይ ተመስገን እንዲሁም ቀሲስ ቴዎድሮስ ሰላም ብያለሁ። ከንቲባው እሺ፣ ከንቲባው መቀጠል ትችላለህ አሁን። ቴንኪው። እኔ ግን ልውጣ እንዳልመልስ ደግሞ ሶፊ ልውጣ ትፈቅድኛለህ? አችልም እሳቸውን ማናገር አችልም። ወንደ ዝም ብለህ ሀሳብህን አንተ የምታደርገው ምን መሰለህ? ከንቲባው አውራ፣ ማንም ጣልቃ አይገባብህም። ጆቢራውን ደግፈህ አውራ አንተ በቃ። እዛ ደግሞ ሄደ የተደረገ ክበርልኝ፣ ሚዩት እንዳያነሱ ብቻ አድርግልኝ፣ ሌላውን ተወው። ችግር የለም። ቤተሰብ እኔ ብዙ ጊዜ ምናልባት ትናንትና ወይ ከትናንትና ወዲያ ነው ሶፊ ቤት የገባሁት። ብዙም የሃይማኖት ሰባኪ ነኝ ብዬ አላስብም። የኪነ ጥበብ ሰው ነኝ፣ ነግሬያችኋለሁ። ግን የሃይማኖት ካባ ከለበሱት በላይ ለእምነቴ ኦርቶዶክስ ነኝ፣ ቀናይ ነኝ፣ ሟች ነኝ። አስረግጬ ነው የምነግርህ። እስከ መጨረሻው እንደ አቡነ ጴጥሮስ የሚሆን የሃይማኖት አባት ነው እንጂ የሚያስፈልገን በእኔ በኩል ማንም የካህን የምትለው ምናምን እኔ ከይቅርታ ልክ አፄ ቴዎድሮስ እንዳሉት የሚገዝተኝ ኢየሱስ ክርስቶስ ነው እንጂ እንትኖች አይደሉም። አፄ ቴዎድሮስ የመጣ ጊዜ ትልቅ እንቅፋት የሆኑት የቤተ ክህነት ሰዎች ናቸው። እኔ የአፄ ቴዎድሮስ መንፈስ የተጠናወተኝ ነኝ። ስለ ጆቢራው ነው አባ ዮሐንስ። እሺ ስለ አባ ዮሐንስ ልገባልህ ነው። እየተንደረደርኩ ነው ሶፍዬ። አባ ዮሐንስን በአካል አግኝቻቸዋለሁ። በአካል ያገኟቸው ከብሉይ ኪዳን መምህር ቤተ ክህነቱ ከላካቸው ሰዎች ጋር ሁነን ያገኘናቸው። ያስተማሩት አንድም ትምህርት ሐሰት የለውም። ያስተማሩን ብሉይ ኪዳንን ስለ ሙሴ ሕግ አጠባበቅ ነው። ከዚህ ውጭ ያስተማሩት ቦታው የቅዱሳን ቦታ ነው። እሳቸውም አጠምቃለሁ አይሉም። ታቢዮም ካለባቸው እግዚአብሔር ይመርምራቸው። እኔ የእግዚአብሔርን ማዳን ያየሁበት ቦታ ነው። በፊት ልጅ እያለሁ ተጠምቄበት ነበር። የ6 ዓመት ልጅ ሁኜ ባይ ዲፎልት የዚህ አካባቢ ተወላጅ ነኝ። ኃይለኛ የሆነ ፖለቲካ እየተሰራባቸው ነው። ሶፊ አልገባችሁም? አይኖ ኢትዮጵያን ፖለቲክስ ላይክ ዘ ባክ ኦፍ ማይ ሃንድ እንደ እጃ ይበሉባ ስለማውቀው በሁለቱም በኩል የተሳልኩ ሰይፍ ነኝ። አታቋርጠኝ እንጂ ሶፊ፣ በትልቁ አድርገኝ ፕሊስ። አመሰግናለሁ። እንደዚህ ነው፣ በግልጽ ነው። ሂጄ የተሰራው ፖለቲካ አልገባችሁም? እንደኛ አይነት ጥቂት ኤሊትስ ነው የሚያውቁት። አባ ዮሐንስ እኔ እንትን ይበሉ ጆቢራው ምናምን ብላችሁ አይመለከተኝም። የእግዚአብሔርን ማዳን እኔም በፊት እንደዛ ነበር። እናትና አባቴ እግሬ ላይ ወድቀው ነው የወሰዱኝ። በነገራችን ላይ እናትና አባቴ እግሬ ላይ ወድቀው ስለወሰዱኝ ነው እንጂ የሄድኩት ግለሰብ አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ ከሚሉ ግለሰብ ጋር ሄድም ብዬ ጌታ ምስክሬ ነው። እናትና አባቴ እግሬ ላይ ወደቁ። ልጄ እንደው በፈጠረ ይዘንላል ጠንቋይ ቤት እንሂድ አላልንህም፣ እንደው ሂድና እንደው ጠንቋይ ቤት ከነ ኃጢአቱ በእኛ ይሁን ብለው ነው። ጌታ ምስክሬ ነው። ይኸው ቅዱስ ሚካኤል አለ። ለዛ ነው የሄድኩት። ስሄድ ግን ያየሁት ሌላ ነው። በእርግጥ አንጀስት የሆነ ሲስተም ነበር። ከፍተኛ የሆነ የአስተዳደር ችግር ነበር። እኔን ራሱ እንደብድ ነበር የሚያዩ። እኔ ደግሞ አንጀስት የሆነን ነገር ሁሌ እቃወማለሁ። አስተዳደሩ በሙሉ ወደ 1 ሚሊዮን የሚደርስ እንትን አለ፣ ምዕመን አለ። ከመላው ዓለም የመጣ ከመላው ዓለም ከእስራኤል፣ ከአውሮፓ፣ ከአሜሪካ ኦልሞስት ኦል ኢቨን ከኤርትራና ከትግራይ የመጡ እህቶቻችን አሉ። ከ1 ሚሊዮን በላይ ምዕመን ያለ። ስፔሻሊ የገብርኤል ቀን ሐምሌ 19 ብትሄድ ጠጠር መጣያ አታገኝም። ትልልቅ የሃይማኖት አባቶች ያሉበት የቦታው ቅድስና በፊት ቀማኛ ሌባ የነበረው ስፍራ በእሳቸው አማካኝነት አረንጓዴ አልብሰውታል። ዩሲ እኔ ደግሞ በተፈጥሮ የኪነ ጥበብ ሰው ስለሆንኩኝ መጽሐፍ ቅዱሴን ይዛለሁ ወይ የራሴን ስራ ይዛለሁ። እዛ ውስጥ ነው የምመሰጠው። ገባህ? እኔ ማስተርፒስ ነው፣ ኢትዮጵያን ሼክስፒር ነኝ። ዘ ግሬተስት ኦፍ ኦል ነው ምለው። ዘ ቢቲፉል ዋን ኖት የት ቦርን የተባለው አርማ ዘ ሞስት ቢቲፉል ዋን ተወልጄላችኋለሁ እንኳን ደስ አላችሁ ስል የሚከፋው ካለ ባናቱ ይዘቅዘቅ፣ ባናቱ ይዘቅዘቅ። አንተ አታቋርጠኝ ሶፊ። ዘ ኦንሊ ጋይ ሁ ስቶፕስ ሚ ሶፊ ብቻ ነው። ማየም ሰው ኬኩ ምናምን እንዳታቋርጠኝ፣ ኬኩ እንዳታቋርጠኝ። እናቱ ወለደችኝ እናታጥባበት ኬኩ በማንኛውም ሰው ያላወራ ብቻኛው ሰው አስረግጬ ነው የምነግርህ። ዝጋ በእናትህ። ዘ ኦንሊ ጋይ ሶፊ ብቻ ነው የሚያወራኝ።
እሺ አባቴ አዳም እያንዳንድ ከቻልክ ኖት ይዘህ ስማ። when the great mayor of the century speak everybody must listen የምትል ጥርምጥን ያለች ሞቷለች። ይኸውልህ እንደ አቡነ ሰላማ አይነቱ ይኸውልህ በኦርቶዶክስ ጳጳስ ነኝ ብለው በግብጽ የመጡልን አቡነ ሰላማ በ25 ዓመታቸው ነው የመጡልን። ባለፈው ተናግሬያለሁ። ተወደዱ ማይቀር ይወዳሉ አቡነ መስቀሉን አስሞ የሚስመውን ተታማዊ ላይቀር በርሶ ልታማ ከግብጽ የመጡት አቡነ ሰላማ የተባለላቸው በዘመኑ የነበሩትን ይላል። ታሪክ ነው የምነግርህ። በነገርህ ላይ አንተ አሁን ይኸውልህ የሚያስረጁ ቋቶች ነበርባቸው ይላል። ይኸውልህ ከንቲባው ጆቢራው ጋር ሄደ ምንድን ነው የተፈወስከው? አንተ ከምንድን ነው የዳንከው? ሊስን እኔ ሲጀመር ምንም አይነት መንፈስ የለብኝም። ቤተሰብን ለማስደሰት ስል ነው የሄድኩኝ። እግዚአብሔር ማዳን ግን አይችልበታል። ምንም አይነት መንፈስ የለብኝም። እኔ ከንቲባው ሲፈጥረኝ ሙሉ አድርጎ ነው የፈጠረኝ። እግዚአብሔር ይወደኛል። ዘሞስ ቹዝን የምንባለው እኔ ነኝ። አንዱ መንፈስ ነኝ። ኢን ሂውማን ዲስጋይዝ አንደኛ ኦምኒ ፕሬዘንት ወይም ኦምኒ ፖተንት የሚባለው አይነት ሰው ነኝ። በማንኛውም ርዕሰ ጉዳይ ማውራት የምችል ከ3000 በላይ መጽሐፍ ያነበብኩኝ እያንዳንዱ መምህር ብትለው ጆሮን ይዤ ነው የማስተምረው። ሶፊ አንዱ መጽሐፍ ላክልኝ ለኔ 5000 እንዲሞላልኝ። አንተ ሲጀበር ብሰጥህ ማታነበው ስለማታረግ ለምን ጣልቃ መገቡት እንዴ? ጆቢራው አሁን እንደዚህ የሆንከው እዛ ሄደ ከመጣ በኋላ ነው እንደዚህ የሆንከው ወይስ በፊትም እንዲህ ነበርክ? እኔን ነው እኔ በፊትም እንደዚህ ነኝ። በጣም ሃምብል ነኝ። ዘ ሞስት ሃምብል ክሬቸር የምባለው እኔ ነኝ። ኦኬ የጠየቅከኝ ይኸውልህ እኔ የቦታውን ማዳን ልመስክርልህ አልኩህ እኮ ከምንድን ነው የዳንከው? አሁን ጆቢራው ጋር ሄደ ምንድን ነው የሆነልህ አልኩህ እኮ። ምንድን ነው የተፈወስከው? ይኸውልህ እኔ ራሴን ሪፍሬሽ አድርጌ ነው እንጂ የመጣሁት ምንም አይነት መንፈስ የለብኝም። ሳስጠምቅ ነበር ሶፊዬ። እኔ እኮ ራሱ አጋንንት ላስወጣ እችላለሁ እኮ እንጂ አጋንንት የለብኝም። ዛ ቴክስተን ሰውየውን ግን ይኸውልህ እኔ በተፈጥሮ ሂማን ነገር ሶፊ ቆይ ማላችሁ ተመችቶኛል በጣም አባ ዮሐንስ ተቃወመ ነበር። ቆይ ሶፊዬ እኔ ስለምወድህ ነው። እኔ መንፈስ የለብኝም ጀመረ ይኸውልህ ከንቲባውን አታቋርጡት እንጂ ማለት ነው። በማንኛውም ርዕሰ ጉዳይ ማውራት የሚችል ሰው ነኝ። ከቻላችሁ ኖት ይዛችሁ ውሰዱ። እዚህ ጋር የምትየው ምናምን እኔ ምናልባት ዶክተር ፍስሐ በጣም የማከብረው ሰው ነው፣ ወዳጄም ስለሆነ ለሱ ክብር አለኝ። በጣም ነው የማከብረው። ሳነስ ያን ነው አንታየም። ተው እኔ አላቅህም፣ ማወቅም አልፈልግም። በጥቂት ሰዎችን ነው ማውቀው። ኤሊትስ የምንባለው ጥቂቶች ነው። አብዛኛው ደግሞ አንተ ማስ ነው። ይኸውልህ በቦይ ነው የሚፈሰው። ጆቢራው ያውራ በቃ። ምንድን ነው ሌላ ነገር የሚያወራው? ሶፊ እኛ የምናወራ እንውጣ እንጂ መሸ እኮ ሚድናይት ሆነ። ገና መች ጀመርኩት? ይህ እኮ መንደርደሪያ እኮ ነው። መንደርደሪያ ትላለህ እንደ እኛ የጠየቅን ስለ ጆቢራው ነው። አንተ የምታወራው ስለሆነ ነገር ስለ 5000 መጽሐፍ አንተ ለምን ትንደረደራለህ? አኮብክብ እኔ ላውራና ልውጣ። ሶፊ ልተኛ ነው ሶስና ቆይ ሲያወራ ፕሪስ ቆይ እንዴ ሲያወራ አንድ ጊዜ ይኸውልህ ከንቲባው ይኸውልህ አሁን ሳትንደረደር ተነስታል። በቃ ወደ ላይ ቀጥል። አኮብኩባል። እሺ እና ምን ልልክ ፈልጌ ነው፣ እዛ እኮ ራሱ ሊያስሩኝ ነበር። ደግነቱ የቀበሌ ሊቀመንበር ነበረኝ እንጂ እብድ መጣ ብለው ሊያስሩኝ። ምክንያቱም አንጀስት የሆነ ሲስተም ስቃወም ነበር። እኔ ይኸውልህ ፍትህ የፈረሰ ሲመስለኝ የትም ቦታ ላይ ድምፅ እናሰማለሁ። ለምሳሌ ልንገርህ፣ ትልቁ ስህተት እዛ ጋር ቀማኞች ናቸው። አስተዳደሩ ብልሹ ነው። ገንዘብና ገንዘብ ነው የሚሉት። ይህንን እመሰክራለሁ። ለምን መሰለህ? ሁሉም ያማርራል። የእግዚአብሔር ኃያልነት ግን ቦታው ላይ አለ። ሲጀመር ካህንም አያጠምቀውም፣ ራሱ ነው የሚያስር የሚፈታው ማለት ነው። ጸበሉ ነው። ግን እኔ ስለ ጆቢራው እኔ ማን ነው ይቅርታ፣ ስለ አባ ዮሐንስ ጥብቅናም ልቆም አይደለም፣ ይቅርታ አድርግልኝ። እኔ ለግለሰብ መቼም ጥብቅና ቁሜ አላውቅም በታሪኬ። ሶፊ እኔ ለእግዚአብሔር ነው ጥብቅና የምቆመው ከይቅርታ ጋር። መስመር ላይ እየገባ ነው። አንጀስ የሆነው ሲስተም ልናገር። መነኩሴ ዋሳት ማለት ነው ዘራፊ ናት። እዛ ጋር ይኸውልህ መነኩሴ የምትለዋት ነው ሳይቀር ይቅርታ አድርግልኝ ሶፊ። እኔ እውነቱን ነው የምነግርህ። የሆነ የጸሎት መጽሐፍ ገዘዋት የተበላሸትን የሰጠችኝ። እከስሻለሁ አልኳት፣ ክሰሰኛለች። ከዛ ምን አደረኩ መሰለህ? እትሙ ያበላሸውን አካል ደወልኩለት ስልክ ላይ። አዲስ አበባ ስትመጣ ወንድም አለ እቀይርሃለሁ ተወው አለኝ። አየህ፣ እሷ ግን ማለት ነው ሃምብልነስ ራሱ ዜሮ ነች። ለእኔ ለምሳሌ ይኸውልህ ይህንን እንትን ቆይ ላሳይህ አንዴ። ፓወር ባንክ ገዛው። ፓወር ባንኩን ደብል ነው የሚያስከፍሉኝ፣ 40 ብር ነው ምናምን። ተመልከት፣ ወይ 20 ብር ብቻ ከአንድ ሞባይል በጥፍ ዝርፊያ ነው ያለው።
ዝርፊያ ታውቃለህ። እያንዳንዱ አንጀስት የሆነ ሲስተም አለ። ግን እግዚአብሔር ደግሞ በዚህ ሁኔታ ላይ ደግሞ የቦታው ቅድስናም ስላለበት ለዛ ስል ነው እንጂ ማለት ነው። ቶታሊ ምስክሬ ነው። አስተዳደር ዜሮ። እግርና አውልቅ ይልልሃል አንዱ ማለት ነው። የተሾመው ቀማኛ ሌባ የነበረ ሰውዬ ነው ነግሮኛል። ቀማኛ ሌባ ነኝ አለ። ድኝ ነው አለኝ እና ምን ትሰራለህ አልኩት። እግርና አውልቅ ይለኛል እና ይህንን ባልናገር እኔ ይህንን ሁሌ ነው የምመሰክረው። ከበኋላ ሀሳብ ይቀይራል። ይመቸው ዳድ። እኔ በጣም የተመቸኝ ሰው ነው ከንቲባው። ጥያቄ ልጠይቀው በዚህ ሳይጨርስ ከንቲባው። እሺ ጠይቂው። ሶስናን አውራት፣ ሴት ስለሆነች አውራት። እሺ ከንቲባው፣ አሁን እንዳልከን እዛ ሄደህ ነበር እዛ ቦታ እና እንጂ ወዴት ነው የምትሄደው? ልጠይቅህ። እሺ ምን ጥያቄ ነበረ? ይቅርታ። እዛ እንዴት ነው አሁን? እኔ ለምሳሌ እዛ ገዳም ውስጥ ያለው እንዳልኩ የአስተዳደር ብልሽት አለ። ትንሽ ስለ ዋይፋዩም ዲያስፖራ ከሆንክ ዋይፋይ ኮኔክት ማድረግ እንደምትችልም እሱንም ንገረን። ፕላስ ደግሞ የአባ ዮሐንስ ፎቶ በ100 ብርና በ50 ብር ሲሸጥ የቅዱስ ሚካኤል ቅዱስ ገብርኤል ምስለ አድኅኖ ደግሞ በ10 ብር ነው የሚሸጠው አይደለም? ትክክል። ፎቶ ራሱ ማንሳት አትችይም። የገብርኤል ቀን ብቻ ነው ካሜራ የሚፈቀድልሽ። ከዛ በፊት ገንዘብ ከፍለሽ ነው የምታየው። አሁን ቆይ አንዴ ከንቲባው አንዴ አስጨርሰኝና አንተ ታወራል። እባካችሁ የጆቢራው ቅምጦች አትስደቡኝ። በቃ እኔ እውነት እያወራሁ ነው፣ አትስደቡኝ። ምንድን ነው መሰለህ አሁን የጆቢራው ፎቶ እዛ 100 ብር ነው የሚሸጠው። ታሚ ለምን አስገባው? አባይን ሰው እብድ ነው አላሉም እንዴ? ለምን ትፈሩኛላችሁ? ስውሩ አንድ ይኸውልህ ምን መሰለህ የኔን መርህ መግባት አንቺ መረጃ ሊኖርሽ ይገባል። ስውሩ አንዴ ስማ። ስውሩ ማውራት ታወራለህ። ተራ ጠብቅና አውራ። የማይጥምህም ነገር ቢኖር ቀሲስ የሚጠይቅ ምን መሰለህ ሶፊዬ፣ እኔ ጥያቄ ጠይቃለሁ። ማውራት ይቅርታ ቀሲስ እያልኩኝ አራዳው ዲቦክ ሁሉ ጥያቄ ጠየቀ። እኔ መልስልሃለሁ ወገቡን በላይ በቃ ሶስና ቀጥይ። ሶስና ይቅርታ ከዚህ በኋላ በመድኃኒዓለም እንዳይገባ ይሄ ሰው። ቀጥሎ ደግሞ ተከባብረን እንደማመጥ ሶሲ እየጠየቀች ነው። ዶክተር በነገራችን ላይ አለ እዚህ ጋር የእሱንም ሀሳብ መስማት እፈልጋለሁ። ከንቲባው ሶስና ጥሎ ጠይቂውና ለዶክተር ስጡት። በቃ ዶክተር ደግሞ እኔ ጠይቄ መውጣት ነው ፈልገው ያታመጣለው እንትኑን። ከንቲባው አሁን እኔ ዋይፋይ እዛ አካባቢ ከውጭ ዓለም የሚሄዱ ሰዎች እና ከዚሁ ከኢትዮጵያ የሚሄዱ ሰዎች ዲፈረንስ አቀባበል ነው የሚደረግላቸው ነው አይደለም? 100% ትክክል። እሺ በቃ 100%። እሺ ዋይፋይ ከውጭ ለመጡ ዲያስፖራ ለሆኑ አካላት ዋይፋይ ኮኔክት እንዲያደርጉ ዋይፋዩን አላስታውስም፣ ግን ይኸውልሽ ሩም ራሱ የሚሰጠው ለአሽቀባጮች ነው። እኔ ራሱ አልቀበል ተብዬ ማለት ነው። እባክህን እኔ ዩኒቨርሲቲ መምህር ነኝ፣ አዳምጪኝ ቆይ፣ የዩኒቨርሲቲ መምህር ነኝ፣ መክፈል እችላለሁ፣ የሀብታም ልጅ ነኝ ብዬ በተለይ ይሄ አስተዳዳሪ ነኝ የሚለው አንድ ጌታ ምስክሬ ነው። እኔ ግንባሩ ራሱ ልለው ሁሉ ይችል ነበር። እንደውም የቀበሌ ሊቀመንበር ዘመድ አለኝ፣ እሱን ላስገርፈው ነበር ከይቅርታ ጋር። በጣም የመጨረሻ ብልሹ አስተዳደር ያለበት ጠቅላላ ሁሉ ያማርራል። ሌባ፣ ቀማኛ፣ አመንዝራዎች ያሉበት አንድ ሰብሰብ እኔ ማስተርፒስ ላይ ማንንም አልፈራም። እሺ ከንቲባው ሰብሰብ ባድርገህ ትመልስልናለህ። እኔ ምታችሁንና አዳም አሳጥሪዋ ታዲያ። እሺ ሰው እዚህ ጋር አሁን ኬኩንም አለ ሁላችሁም አላችሁ። እንትን የጆቢራው ፎቶ የሚሸጠው በ100 ብር እና በ50 ብር ነው። ያኔ 50 እና 100 ብር ነው። አሁን ኦቬስ ይጨምራል። ግን ሊቀ መላኩ የቅዱስ ሚካኤል የቅዱስ ገብርኤል ምስለ ስዕል በ10 እና በ20 ብር በሚሸጥበት ሰዓት የጆቢራው ፎቶ 100 ብር ወይ 50 ብር ነበር ቢሸጠው። ፕላስ ደግሞ ቤትህ ወስድ እንድትሰቅለውና የሚነገርህ ማለት ነው አባ ዮሐንስ ነፍሴን አደራ በሰማይ ብለህ እንድትጸልይ እንደ ምንም ሳናቆልባብስ ጠንቋይ ነው አላልኩም። አይ ኬኩን ነው ያለው። ከኬኩን ጋር ነው እያወራ ያለው። ያንተን ጥያቄ ጨርሻለሁ። አሁንም ቢሆን አንድ ነገር እስቲ ለምን እንደዚህ ያናደርግም? በቃ ሶስና ጥያቄ ጠይቀሻል። ለምን እድል አሰጡትም? ለምን አይመልስም? እሱ እዛ ዋይፋይ አለ ወይ? እዛ ለሀብታሞች የተለየ ገስት ሃውስ አለ ወይ? እዛ ስዕላቸው የእሳቸው ፎቶ 100 ብር ነው ወይ የሚሸጠው? እነዚህን ትክክል ተናገር።
አመሰግናለሁ። አንድ አታስቁሙት እባክህ፣ ፎቶቸውንም ማሳየ ልል ነው። በጌታ ማወቅ ፈልጋለሁ። አንዴ አታቋርጡኝ። እኔ ሲያቋርጡኝ ነው የማልወደው። ፕሊዝ ጠይቃለች፣ ልመልስላት። ያልሻቸው ነገሮች ከሞላ ጎደል እውነት ናቸው። ከሞላ ጎደል ፎቶ ይሸጣል፣ 100% ይሸጣል። ኢቭን ስብከታቸው ራሱ ገንዘብ ከፍለሽ ነው ዳውንሎድ የምታደርጊው ስልክሽ ላይ። እንድትከፍች የሚፈቀደው የእሳቸውን መዝሙር ብቻ ነው። እኔ ግን የሊቀ ማን ነው ይሄ ቴዎድሮስ በጣም ነው የምወደው። የእሱን ብቻ ነው የምሰማው። እኔ ሲጀመር የእሳቸውን አንዱንም ሰምቼው አላውቅም። በጣም እብሬተኛ ነኝ እኔ። ሲጀመር መዝሙርም አይመስለኝም። አርቲፊሻል የሆነ ድምፅ ነው ያላቸው። ለመዝሙር አይሆንም። ሲሰብኩ ግን ወዳቸዋለሁ። አርቲፊሻል። እኔ አንደኛ የአክቲንግ መምህር ነኝ። ከ10 ዓመት በላይ ዩኒቨርሲቲ አስተምሬያለሁ። አይ ኖ ቮይስ ምን መሆን እንዳለበት ስለማቅ እኔ ዘማሪ ነው ብትይኝ አልቀበልም። በጣም እብሪተኛ ሰው ነኝ። አረ የሰው አይከፈትም ይሉኛል። አይመለከትህም። እናቱ የወለደች መጥቶ ይናገረኝ ነው የምለው። እኔ የቴዎድሮስን ነው የምከፍተው። የቴዎድሮስ ሊቀ ዘማሪ ቴዎድሮስ ዮሴፍ በጣም ነው የምወደው። ስፔሻሊ የሚካኤልን እኔ ሚካኤል ጀም ላይ ያለው ሚካኤል ነው። ሚካኤልን ነው የማዳምጠው። ጠባቂ መላኪም ሚካኤል ነው። አለቀ። የእሳቸው ስብከታቸው ግን ደስ ይለኛል። ስብከታቸው አንድ ማልናገራት ሀቅ ነገር ስብከታቸው ውስጥ ታብዮ የለበት። ስለ 2 ጊዜ ነው የተከታተልኳቸው። እውነት እናውራ ከተባለ እኔ ጠንቋይም አልላቸውም። እንደ ሰዎች ስህተት ይኖርባቸዋል። የስ ቅዱስ ገብርኤል የሚያክል መልአክ፣ ቁጡ መልአክ የታገሳቸውን እኔ ከንቲባው ምን ኩኜ ነው እሳቸውን የምወቅሰው? ማይ ብራዘር እኔ ቅዱስ ገብርኤል እንግዲህ ዋናው ደብር ቅዱስ ገብርኤል ነው። ቅዱስ ገብርኤል እንትን ያላቸውን እኔ ከንቲባው ምን ቤት ነኝና ነው አባ ዮሐንስን ጠንቋይ ምናምን አልላቸውም። መቼ ያስተማሩት ትምህርት የምር ነው ነግራችሁ። እጅግ በጣም ትሁት ናቸው ሲያስተምሩ፣ በጣም ትሁት ናቸው። በታሪክ ጠንቋይ ልላቸው አልችልም። ስቲል ነው አከብራቸዋለሁ። እንደ ሰዎች ድክመቶች ይኖርባቸዋል። ምናልባትም ልጅ ሊኖራቸው ይችላል። ብዙ የንግድ ፈቃድ አላቸው ተብሏል። አዎ ትልቅ ልጅ ጎረምሳ ልጅ አላቸው ሲባል ሰምቻለሁ። እና እንግዲህ ለማንኛውም ጨርሻለሁ። እዛ እሺ፣ አንድ የጠየቀችን ጥያቄ ይረስተሃል። የሚሸጥ ነገር አለ ወይ? ከፎቶ ውጭ ሌላ ምን ይሸጣል? ይኸውልህ ማይሸጥ ነገር የለም። እያንዳንዷ ነገር ቢዝነስ ነች። የቢዝነስ ተቋም ነው የሚመስልህ። ገዳም ሁሉ አይመስልህም። ዲኮር ኢቭን ሆቴሉ ራሱ ማለት ነው ጭፈራ ቤት ነው የሚመስልህ። ዲኮር አለው። እኔ እደነግጣለሁ። ጌታ ምስክሬ ነው። ዲኮር የእኔ ቤት ራሱ እንደዛ እንትን የለውም። ያብረቀርቅልሃል ዝም ብለህ ይሄ ይለቁበታል። እና አንዳንዴ ምንድን ነው ብለህ ከጠየቅ ደግሞ እንትን ሰላዮች አሉብህ። ይመጥተው ጋማ ነው የሚሉህ። ዝጋ ነው ትባል። እኔን እኮ ስንቴ ሊያስሩኝ ነበር። ስንቴ አንጀስት ነው ኖ ስላቸው እኔ እንደውም ዘመድ ስላለኝ ነው፣ በጣም የሚከበር ዘመድ ስላለኝ ነው እንጂ ታስሬ ነበር። ደግሞ መርፌ ይወጋሉ አሉ። መርፌው ሊወጉሃል አሉ። ወስደው እስር ቤት አላቸዋል። ኃይለኛ እስር ቤት። ታስረህ መጠመቅ ያለብህ ልጅ ነህ ከንቲባው። ታስረህ መጠመቅ ያለብህ። ተረጋጋ። ዛማን ሶፊ ማን ነው እንደዛ የሚለው? አንተ ፎቶአቸውን አሳየኝ። አትናገረው። መጠመቅ አለብህ። ማን ነው እንደዛ ያለው? አትናገረው። ስነ ስርዓት አድርግ። ዛማን አይናገር። ማን ነው እንደዛ ያለው? ከንቲባው ጤነኛ አንተ መቼም ወረድ ትችላለህ። ከንቲባው ጤነኛ ክፉ ቃል እንዳይናገር። እኔ ለአንተ ክብር ስል ነው በጣም ሀምብል ያልፈጠረብኝ። ለስንቱ ነው የምታለቀልቀው አንተ? ከንቲባው ይሄ ደግሞ ዛማን ቢል እንደዛ አይነት ይኸውልህ መሀይሞችን አታስገባ። እኔ አንደኛ ከፍ ያለ ይኸውልህ እንደ ንስር መጥቄ የምበረሰው ነኝ። እንደዚህ አንቲንግ ማስ እኔ ባለበት መድረክ ካስገባህ እቀየርብሃለሁ። ከንቲባው ሀምብል ነኝ። ፎቶአቸውን አሳየኝ። እኔ አላቃቸውም። እግዚአብሔር እኔ ፎቶአቸውንም ሲጀምር ያልያዝኩትም ነው ወንድምህ። እኔ ማንንም ፎቶ ይቻላል የቅዱሳን ብቻ ነው። የቅዱሳን አለ ላሳይ ይችላል እኮ ዩቲዩብ ላይ ያለልህ እንዴ? የእሳቸው መስመር አይደል እንዴ? ሙሉ ዩቲዩቡ እኔ ማንንም ፎቶ ሚይዝ ሰው አይደለሁም። የቅዱሳን ፎቶ ብቻ አሉኝ። የመላእክት ፎቶ አሉኝ። የቅዱሳን አሉኝ። እሺ እኮ እኔን ማን ብዬ ልግባ? ለመን ነው አለሽ ተሜ 7000 የሚል አካውንት ብታስገባ ስለ ጆቢራው ብዙ መናገር የሚፈልግ ሰው አለ። አሁን እንደዚህ እናድርግ። አሁን ደግሞ እስቲ ለዶክተር እድል እንስጥና ዶክተር ደግሞ እስቲ ያውሩ። ለዶክተር ደግሞ እድል ስጧቸው። ሶፊ እንዴት ናችሁ? ሁላችሁንም ሰላም ብያለሁ ወንድሞቻችን ሁሉ። እንግዲህ በስም አልዘረዘርኩም። ከላይም ከታችም ያላችሁ እንዴት አመሻችሁ በያላችሁበት። ሶፊ አይዶን ነው እንግዲህ ምን ያህል ስለኚህ ሰው እንደምታውቅ አላውቅም። አብዛኛው ሰው ያው ቤዚክ የሆነ ኢንፎርሜሽን አለው ብዬ አምናለሁ። ምክንያቱም በጣም በተቻለ መጠን የቤተክርስቲያኒቷን ትምህርትና እኚህ ሰው ለምን ከቤተክርስቲያን ትምህርት ውጭ ናቸው ብለን እንደምናምን የቤተክርስቲያናችን መምህራን በደንብ በሰፊው ለወራት ሲያሳዩ
የሰሯቸውን የተለያዩ የቀኖና ጥሰቶች፣ የዶግማ ጥሰቶች እንደዚሁም ደግሞ አለፍ ሲል በህግ ሁሉ ሊያስጠይቁ የሚችሉ ወንጀሎችን ሁሉ በመረጃ በደንብ በስፋት በቪዲዮ የታገዘ በሰነድ የታገዘ ብዙ ስራ ተሰርቷል። በተለይ ደግሞ በህገወጥ መንገድ እንግዲህ በዚህ በዳላስ ቴክሳስ መጥተው በሚያስደነግጥ የቤተክርስቲያኒቱ ሀብት ቢሆን አንደነግጥም፣ ግን ህገወጥ በሆነ መንገድ ከ3 ሚሊዮን በላይ ዶላር ወጥቶ ማንሽን ማለት ነው ማንሽን የገዙበት እንደዚሁም ደግሞ ሌላ ቤተክርስቲያን ብለው ደግሞ ወደ 400 ምናምን ወደ 500,000 half a million አካባቢ የወጣበት ንብረት ተደርጎ የሀገረ ስብከቱ እየተቃወመ በጥቂት ግለሰቦች ድጋፍ አልፎ የመጡበት ነገር ነበር። በሱ ላይ ደግሞ በጣም ብዙ ስራ ተሰርቶ ወደ 10-11 የሚሆኑ ሊቃነ ጳጳሳት ከኢትዮጵያ ሁሉ እንዲመጡ በማጭበርበር በማስተባበር በጎን የተደረገ ነበር። እሱ ሁሉ ከሽፏል። የወንቅ እሸት ጉዳይ መቼም እንግዲህ ዩቱብ የራሳቸው ዩቱብ ምስክር ነው። ቅድም ቢኒም ጀምሮልህ ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ላይም ያንን ቦታ የተመለከተ ብዙ ጥናቶች። በነገራችን ላይ እኔ ፍቅረ ኢየሱስ ቢኒ በጣም ብዙ ነገር በውስጥ ነግሮኛል። በጣም ብዙ ሲያወራ ነበር ይህን ሳምንት ስለሳቸው። ግን እኔም ያው የዞሮ ዞሮ የካህን ልጅ ነኝ እና ብዙ ነገሮችን እረዳለሁ፣ ይገባኛል። ከዛም አንጻር እሳቸውን ራሱ ለማግኘት እፈልጋለሁ እውነት ለመናገር ላወራቸው ቢቻልም ደግሞ አግኝቻቸው ኢንተርቪው የማደርግበትን ነገር መልኩ ቢመቻች ምናልባት እዚህ ወዳጆቻቸው ካላችሁ አገናኙ። ዳላስ ነው የምታገኛቸው። እዚህ እኮ ናቸው። ለምን ከሀገር እንደወጡ አናውቅም። ዳላስ ነው ያሉት፣ አሜሪካ ነው ያሉት። ባይዘው አሁን ወደ ወንቅ እሸት የመመለስም ነው። ደስ ይለኛል። እኔ በ15 እመጣለሁ ወደዛ እኮ በቃ። ስለዚህ ዳላስ ቴክሳስ ሄደ በረከት መቀበል ትችላለህ። እዛው ከአዳሚ እንዳያረጉ እፈራለሁ። ጠንቀቅ በል። ለማንኛውም ወንድማችን ሳታስበው ገብተህ እና ምንድነው የመጡበትን መንገድ የራሳቸው ዩቲዩብ ምስክር ሆኖ የተቀመጠ ነው። እንዳልኩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ላይም ያንን ቦታ ሄደው ኢንቨስቲጌት እንዲያደርጉ እንዲያጠኑ ቅዱስ ሲኖዶስ የወከላቸው ሊቃነ ጳጳሳት የሄዱበትን መጨረሻ ላይ የደረሱበት ኮንክሉዥን፣ በዛም ኮንክሉዥን ላይ ከተለያየ አካላት የተውጣጣ ጉባኤ ነው ያንን አልቀበልም ብለው ባለቀ ሰዓት ማለት ነው መፈረም በነበረባቸው ሰዓት የተሰጣቸውን የማስተካከያ ሀሳብ አልቀበልም ብለው ቦይኮት እንዳደረጉ በደም ከብፁዓን ሊቃነ ጳጳሳት ብፁዕ አቡነ ኤልያስ ከሚባሉ አረጋዊ ሊቀ ጳጳስ አፍ ሁሉ መስማት ትችላለህ። እና አሁን የእሳቸውን ስህተትና የእሳቸውን ወንጀል የእሳቸውን የቤተክርስቲያን ቀኖና ጥሰት ምናምን ለማውራት መሞከር አንድ ጥሩ አባባል አለ በአማርኛ የአዋጁን በጆሮ እንደማለት ነው። ምክንያቱም ስንጮህበት የከረምነው ስንናገረው የከረመው የራሳቸው ቪዲዮ የሚያሳየው ነገር ነው። አሁን አንዳንድ ደጋፊዎቻቸው እሳቸው እኮ ድሮም አያጠምቁም ምናምን የምትባል ደግሞ ማምታቻ ሀሳብ ይዘው መጥተዋል። ሰውየው ግን እዛ ቦታ ላይ ወንቅ እሸት በነበሩበት ጊዜ ቪዲዮቸውን በደንብ ፍንትው አድርጎ እንደሚያሳየው የራሳቸውን ክብርና ልዕልና ከፍ ያደረጉ ኢቨን ቦታው የተመሰረተበት በሊቀ መላእክት ቅዱስ ገብርኤል ስም ሆኖ የቅዱስ ገብርኤል ምስለ ስዕል ራሱ እንኳን የእሳቸውን ፎቶ ያህል እንኳን ክብር ያልተሰጠው